የህወሓት አመራሮች የጦርነት ትንኮሳ እያደረጉ ነው ሲሉ አቶ ጌታቸው ረዳ ከሰሱ። አቶ ጌታቸው የህወሓትን አመራሮች በፖለቲካ የከሰሩ ሲሉ ወርፈዋል። በዝርዝሩ እንመለከተዋለን። በሰዎች ስድብ ቲክቶከሯ ራሷን ማጥፋቷ ተነገረ። ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ በማለት የመጨረሻ የስንብት ንግግር ማድረጓ ተገልጿል። ተሰሙታላችሁ። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ከትግራይ የትም አልሄድም፣ የስልጣን እርክክብ ተብሎ ነገር የለም፣ ትግራይ ለገባችበት አለመረጋጋት ፌዴራል መንግስት ጣልቃ እንዲገባ አልጋብዝም ሲሉ መናገራቸው ተሰምቷል። በመረጃ ሰዓታችን አካተነዋል፣ እናስደምጣቸዋለን። በሳውዝ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ የኢትዮጵያ ኤምባሲ አሳሰበ። በሳውዝ አፍሪካ ኢትዮጵያውያን በጠራራ ፀሐይ መገደላቸው ተነግሯል። በዝርዝር እንመለከተዋለን። ኢራን የኒውክሌርና የሚሳኤል አቅሟን በጥንቃቄ እንደምትጠብቅ ገለጸች። በመካከለኛው ምስራቅ ጦርነት በአሜሪካ እስራኤልና ኢራን አዳዲስ መረጃዎች ተሰምተዋል፣ እናስደምጣቸዋለን። ሰላም ጤና ይስጥልን የኢትዮ አምባ ቤተሰቦች፣ የሰዓቱን መረጃ ይዘን ቀርበናል። የሀገር ውስጥ መረጃችን እናስቀድማለን። አቶ ጌታቸው ረዳ የህወሓት አመራሮች አዲስ ጦርነት ትንኮሳ እያደረጉ ነው ሲሉ አጥብቀው ኮነኑ። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጹ ቡድኑን በፖለቲካ የከሰረ ሲሉ አጥብቀው ተችተውታል። አቶ ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ ዓለም ባሌማ በቅርቡ ለዳያስፖራው ማህበረሰብ ያደረጉትን የድምጽ ቅጂ መነሻ በማድረግ ባወጡት መግለጫ ነው ተብሏል። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ ዓለም በድምጽ ቅጂ ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስት ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች የሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሯን በጉራ ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበረ አሁን ግን ከጥምር ኃይሎቹ ጋር በመሆን ለወታደራዊ አማራጭ ዝግጁነትን ማጠናቀቁ እንዲሁም የሱዳን መንግስት የሱዳን ወደቦችና የሎጂስቲክ መስመሮችን እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ኮንነውታል። የድሮዎቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ሊቀመንበሩ የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋትን እንጂ ያረጁ መፈክሮችንና አዳዲስ የጦርነት ጥምርቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሙት ቀጠና እንደሚያደርጋት አሳስበዋል። የሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን ያስታወሱት አቶ ጌታቸው አሁንም ያልተፈቱ የተፈናቃዮች መመለስ እና የግዛት ጉዳዮች በዚህ ስምምነት ማዕቀፍና በህገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት መጎሰማቸው አቁመው የተጎዳው ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። በማህበራዊ ሚዲያ በተለያዩ በቲክቶክ በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ራሷን አጠፋች። ቦኒ በተለያዩ የማህበራዊ ሚዲያ ስራዎች የምትታወቅ ስትሆን በቲክቶክ ከ823,000 በላይ እንዲሁም በፌስቡክ ገጿ ከ298,000 በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይ በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆን ይህ ክስተት ዳግም አሳሳቢ ሆኗል ተብሏል። የብዙዎች ቀልብ የሳበው የመጨረሻ መልእክቷ ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ የሚል ይዘት ነበረው። ይህ አሳዛኝ ክስተት ሁላችንንም በማህበራዊ ሚዲያ አጠቃቀም ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታቸው ላይ የሚያመጣውን ለውጥ
እንድንገነዘብ ያደርጋል። በኑሮ ውድነት ትችቶችን ባለመቋቋምና በተለያዩ ምክንያቶች ራሳቸውን የሚያጠፉ በርካታ እንደሆኑ ይነገራል። ከቦኒ ራስን ማጥፋት ጋር ተያይዞ የስነ ልቦና ባለሙያዎች ሐሳባቸውንና ምክራቸውን እያካፈሉ ይገኛሉ። ስልጣናቸውን አስረክቡ የተባሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ እኔ የማያስረክበው ነገር የለም ማለታቸው ተነገረ። ከህወሓት ጫና የበረታባቸው ጀነራል ታደሰ በወቅታዊ ጉዳይ ላይ ተጨማሪ ማብራሪያ ሰጥተዋል። ጀነራሉ ስልጣናቸውን እንዲያስረክቡ ከህወሓት በኩል ለቀረበላቸው ማሳሰቢያ በሰጡት ምላሽ እኔ የማያስረክበው ነገር የለም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጹ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያደርጉ ብለዋል። ትግራይ ላይ እያንዣበበ ካለው አደጋ አንጻር የእኔ ፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም የጥፋት ጊዜ እየመጣ መሆኑን ጠቁመዋል። ጀነራሉ ምንም እንኳን ትግራይ ላይ የጥፋት አደጋ አንዣቧል ቢሉም ነገሮች ከቁጥጥር ውጪ ሆነዋል ብዬ ፌደራል መንግስት ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን ብለዋል። ጀነራሉ በማብራሪያቸው የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንደሚያስገባ አስጠንቅቀዋል። የህወሓት የቅድመ 2013 ዓመተ ምህረት ጦርነት የበፊቱ ምክር ቤቱ መመለሱን እንደማይቀበሉ የገለጹ ጀነራሉ ትግራይ ወደ ተሻለ ምዕራፍ ከተሸጋገረች ይልቅ ወደ ጦርነት የሚወስድ የእብደት አካሄድ ትተን አጋጣሚውን ለመልካም ዕድል እንጠቀምበት ብለዋል። በሳውዝ አፍሪካ የሚገኙ ኢትዮጵያውያን ተገቢውን ጥንቃቄ እንዲያደርጉ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በሳውዝ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ በተለያዩ አካባቢ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት ተከትሎ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ኤምባሲው ትናንት ምሽት ባወጣው መግለጫ በሀገሪቱ በተለያዩ ቦታዎች በሚኖሩ ኢትዮጵያውያን ላይ የአካል ጉዳት፣ የንብረት ዘረፋና የስለንቦና ስጋት እየደረሰ በመሆኑ ገልጿል። በተለይም በቅርብ ጊዜያት የውጭ ሀገራት ዜጎች በተለየ ሁኔታ ኢላማ ያደረጉት እንቅስቃሴ መኖሩን አስመልክቶ ኤምባሲው ከሳውዝ አፍሪካ መንግስትና ከሚመለከታቸው አካላት ጋር በጉዳዩ ላይ መወያየቱን ጠቅሶ ዜጎች ችግሩ እስከሚፈታ ድረስ ባሉበት አካባቢ ተገቢውን ጥንቃቄ እንዲያደርጉና አጠራጣሪ ሁኔታዎች ሲኖር እንዲጠነቀቁ መልእክት አስተላልፏል። በተጨማሪም ኢትዮጵያውያን እርስ በርሳቸው ከመረዳዳት ባለፈ ከዲያስፖራ ኮሚቴዎች፣ ከሃይማኖት መሪዎች፣ ከአካባቢ የጸጥታ አካላት ጋር በቅርበት እንዲሰሩ ጥሪ አቅርበዋል። ማንኛውም አይነት ጥቃት ወይም ስጋት ሲያጋጥመን መረጃዎችን በማሰባሰብ ለኤምባሲ በወቅቱ እንዲያሳውቁ ያሳሰበው መግለጫ የሳውዝ አፍሪካ መንግስት ለዜጎች አስፈላጊውን ጥበቃ እንዲያደርግ፣ በዜጎች ላይ ጥቃት የፈጸሙ አካላትን በህግ እንዲጠየቁ ኤምባሲው በደብዳቤ መጠየቁን አሳውቋል። ንቃተ ህሊና የ500 ካሬ ሜትር የቤት መስሪያና 300,000 ተሸለመ። በኢትዮጵያ የድብልቅ ማርሻል አርት ስፖርት አዲስ ታሪክ እየጻፈ የሚገኘው ወጣቱ ስፖርተኛ ንቃተ ህሊና ዮሐንስ ምስክር በትውልድ ከተማ ቦንጋ ደማቅ የጀግና አቀባበል ተደርጎለታል። በክብር አቀባበል ስነ ስርዓቱ ላይ የከተማው የዞኑ ከፍተኛ የሥራ ኃላፊዎች የተገኙ ሲሆን ለስፖርተኛው የተለያዩ ልዩ ሽልማቶች ተበርክተውለታል። የመሬት ስጦታ ከቦንጋ ከተማ አስተዳደር 500,000 ካሬ ሜትር የቤት መስሪያ ቦታ ሲበረከትለት ከከፋ ዞን አስተዳደር 300,000 ብር ተሰጥቶታል። ንቃተ ህሊና በዘርፉ ለኢትዮጵያ ወጣቶች ትልቅ መነሳሳትን መፍጠሩ በአቀባበሉ ላይ የተገለጸ ሲሆን በቀጣይም በሀገራችን የኤምኤምኤ መስራች በሆኑት በአቶ ጌታቸው መለሰ በሚመራው ስዊት ቦክስ የስልጠና ማዕከል ጋር በትብብር እንደሚሰሩ ታውቋል። የየመን ሁቲዎች አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ገለልተኛ አይደለንም ሲል ያስታወቀ ሲሆን በኦማን ባህር ሰላጤ አሜሪካ የምትፈጽመውን ድርጊት የወንበዴዎች ተግባር ሲሉ አውግዘውታል። እገዳው ከተጣለበት ጊዜ አንስቶ የአሜሪካ ጦር ቢያንስ 39 ከኢራን ጋር ግንኙነት ያላቸው መርከቦች በኦማን ባህረ ሰላጤ አቅጣጫ እንዲመለሱ ሲያደርጉ፣ በህንድ ውቅያኖስ ውስጥ ከኢራን ጋር ግንኙነት ያላቸው 2 የነዳጅ ጫኝ መርከቦች
መያዙን ተናግሯል። በሌላ ዜና ባለፉት 24 ሰዓታት ውስጥ በእስራኤል ወታደሮች 5 ሰዎች በጋዛ መገደላቸው የፍልስጤም ጤና ሚኒስቴር ያስታወቀ ሲሆን ሌሎች 7 ሰዎች ቆስለዋል። በጥቅምት ወር የተኩስ አቁም ከጀመረበት ጊዜ አንስቶ 823 ሰዎች ሲገደሉ 2308 ቆስለዋል። እስራኤል በጋዛ ላይ ጦርነት ከከፈተችበት ጊዜ አንስቶ 72599 ሰዎች ሲገደሉ 172411 ቆስለዋል ተብሏል። የኢራንና የሊባኖስ የተኩስ አቁም ስምምነት በዲፕሎማሲያዊ ጥረት መካሄድ አለበት ሲሉ የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌየን ተናገሩ። ሁለቱም ወገኖች ዝርዝር መረጃ ባይገልጹም የመገናኛ ብዙሃን እንደዘገቡት ሐሳቡ ጦርነቱን ለማቆም የሆርሙዝ ባህር እንደገና መክፈት ያካተተ ሲሆን በቴሄራን የኒውክሌር መርሃ ግብር ላይ ንግግሮች በቀጣይ ቀናት እንደሚደረጉ ጠቁመዋል። የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ሀገራቸው የኒውክሌርና የሚሳኤል አቅሟ በከፍተኛ ጥንቃቄ እንደምትጠብቅ አስታውቃለች። በተጨማሪም በቀጠናው ለሚታየው አለመረጋጋት የአሜሪካ ጦር ሰፈሮች በዋና ተጠያቂነት የፈረጁ ሲሆን የፋርስ ባህረ ሰላጤ ወደፊት ከአሜሪካ ነፃ እንደሚሆን ገልጸዋል። ዶናልድ ትራምፕ የኢራንን የጦር መሳሪያና የኒውክሌር አቅም ለማዳከም ወይም ለማፍረስ ያላቸውን ፍላጎት ተከትሎ ኻሜኒ ጠንከር ያለ ምላሽ ሰጥተዋል። ኢራን የኒውክሌርና የሚሳኤል አቅማቸው እንደ ትልቅ ብሔራዊ ሀብት እንደሚቆጥሩት የገለጹት መሪው ልክ እንደ የውሃ የየብስና የአየር ድንበሮች ሁሉ ይህንን አቅማችንን በጽኑ እንጠብቃለን ብለዋል። የሆርሙዝ ስትሬት ታሪካዊ ዳራን ያነሱት ሞጂታቢ ቦታው ባለፉት ክፍለ ዘመናት እንደ አውሮፓውያን አቆጣጠር በ1622 የፖርቹጋል ጦር መባረርን ጨምሮ የበርካታ ኃይሎች ስግብግብነት የቀሰቀሰ መሆኑን አስታውሶ ሆኖም ከየካቲት ወር መገባደጃ ጀምሮ በአሜሪካና እስራኤል የተቀሰቀሰው ጦርነትን ተከትሎ የኢራን ኃይሎች ያሳዩት ጽናት፣ ንቃት እና ደፋር ተጋድሎ ህዝቡ በአይኑ ማየቱን አድንቀዋል። ጠቅላይ መሪውም ንግግራቸውን ሲያጠቃልሉ የፋርስ ባህረ ሰላጤ ብሩህ ዕጣ ፈንታ አሜሪካ የማትኖርበትና ለህዝቦቿ እድገት ምቾትና ብልጽግና የምትውልበት አካባቢ መሆኑ ነው ሲሉ መልእክታቸውን አስተላልፈዋል። የኢትዮ አምባ መረጃዎች የሰማችኋቸው ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት መልካም ጊዜን ተመኘን።